ሰላም ሰላም፣ እንዴት ናችሁ? ወደ ቲክታክ ቤተሰቦቼ ሰላም ናቸው? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም። እንዴት ናችሁ? ሰላም ናችሁ? አለሁ እግዚአብሔር እየተመሰገነ ይሁን። እና ውዶቼ ዛሬ የምንላችሁ ፈልጌ ነው። ዛሬ መልእክቴ ለእህቶቼ ለመዳም ቅመም ነው ማለት ነው። ያው እንግዲህ አዲስ ለምትመጡ ቢያንስ ማትረፍ ከቻል ያው ሌሎቻችንማ በቃ ቢነገርን ምንም አንሰማም ብለናል። ስለዚህ ቢያንስ አረብ ሀገር ሄዳችሁ ሰርታችሁ እራሳችሁ ለውጣችሁ ቤተሰቦቻችሁን ረድታችሁ ለመመለስ እያሰባችሁ ያላችሁ እና በቅር ላይ ላላችሁ ልጆች ነው ይሄ መልእክቴ ማለት ነው። እየተሰደድነውማ ለይቶልናል። ስለዚህ ገና የሚመጡት እንኳን ቢያንስ እነሱ ከተጠቀሙ እኛማ እንኳን ምድር ላይ ያለ ሰው ቢነግረን ይቅርና ከሰማይ መልአክ ራሱ መጥቶ ቢነግረን አንሰማም ብለን ጆሮአችንን ደፍነናል ማለት ነው። በመጀመሪያ ደረጃ አዲስ አረብ ሀገር የምትመጡ ልጆች አንድ የሚያስፈልጋቸው ነገር የራሳችሁ አካውንት ነምበር ይዛችሁ ነው ማለት ነው። ስልካችሁ ላይ አካውንታችሁን አክቲቭ አስደርጋችሁ ታች ስልክ ይዛችሁ ነው ማለት ነው። ይሄ እናንተን ይጠቅማችኋል። ሆኖም ግን አሁን ምንድነው ችግር የሆነው ከምንም በላይ እዚህ አረብ ሀገር ስንት ፓስፖርት ለማውጣት ስንት ብር ከስረን ለደላላ ስንት ብር አውጥተን ስንት ውጣ ውረዶች አልፈን እዚህ መዳም ቤት ከገባን በኋላ ኢሞ እንዲሁም ቲክቶክ ሌሎችም ዋትስአፕም ይሁን ብቻ አሁን ላይ ወንዶች ኢትዮጵያ ያሉ ወንዶች የአረብ ሀገር ያሉት ሴቶች አጥምዶ ከነሱ ገንዘብ እየተቀበሉ መኖር ነው የነሱ እቅድ ማለት ነው። በአብዛኛው ማለት ነው፣ ሁሉንም ማለት አይደለም። ግሩፕ ፈጥሮ ዋይፋ አስገብቶ ስራ አይሰሩም። የኔ ፍቅር፣ የኔ ምናምን፣ የኔ ቆንጆ እያሉ ሀይሏቸዋል እንተዋወቅ ምናምን በሚል ነገር ይጀምራሉ። ከዛም በኋላ ቀስ በቀስ እናንተን ያላምዳሉ። ከዛ ፍቅር ያስይዟቸዋል። እስቲል ይሄ ሰው ባለትዳር ይሁን ምን ይሁን ዱርዬ ይሁን ጤነኛ ይሁን ምንነቱ ሳናቅ ከዛ ሰው ጋር እንተዋወቃለን፣ እናወራለን። ትንሽ ቆይቶ እናንተን ቀን በቀን ማውራት አስለምዶ ከዛም በኋላ እንትን ይጠፋል ማለት ነው ሳይደውል። ከዛ እናንተ ምን ታደርጋላችሁ? ለምን ጠፋ የት ጠፋ ብላችሁ ያው አስለምዳችኋልና ከዛም በኋላ ስልኬ ተሰብሮ ነው ስልኬ እንደዚህ ሆነ ነው እሺ ብር ትልካላችሁ። ከዛስ ኔክስት ከዛን ደግሞ እየቀራውን ደግሞ ቀስ በቀስ ምን እያለ ሰውነትሽን ቪዲዮ ቀርጸሽ ላኪልኝ፣ እንደዚህ ሁኚ፣ በዚህ ውጪ፣ በዚህ ግቢ፣ በዚህ ውረጂ እያለ ያው ምንም ማብራራት አያስፈልገኝም። እናንተ ወጥመድ ውስጥ ያስገባችኋል ማለት ነው። ለራሳችሁ እንደዚህ አንገታችሁ የምታርዱበት ቢላ እያዘጋጃችሁ ነው ማለት ነው። በራሳችሁ በገዛ ስልካችሁ ማለት ነው። ከዛስ ያንን ሰውነታችሁን ቪዲዮ ይቀርጻል፣ ቪዲዮአችሁን ይይዛል። ከዛም በኋላ ወር በወር ሳትወጂ በግድሽ ለሱ ገንዘብ ትልኪያለሽ ማለት ነው። ለምን ቪዲዮሽን እለቅብሻለሁ ለእናትሽ ለአባትሽ የሰፈር ልጆች እያለሽ መጀመሪያ ፍቅር ካስያዘሽ በኋላ ከዛም በኋላ አንድ ባንድ ለሱ ገንዘብ ትልኪያለሽ ማለት ነው። አላማሽንም ትተሻል፣ ቤተሰብሽንም ትተሻል፣ የወጣሽበትንም አላማ ትተሽ ገና ለገና ይሄ የእርቃን ቪዲዮ እንዳይታይ ብለሽ ከዛም በኋላ ለሱ ገንዘብ እሱ ስትቀልቢ የማንንም ዱርዬ ትኖሪያለሽ ማለት ነው። ስለዚህ ከዚህ ለመዳን አንድና አንድ ስራችሁ ላይ ትኩረት አድርጉ። ወንጌል አዳምጡ፣ መዝሙር አዳምጡ። ምንም አይነት የውስጥ ጅንጀና በቲክቶክም ይምጣ በኢሞም ይምጣ በኢንስታግራም ይምጣ ቤትም ይምጣ ምንም አይነት ጅንጀና እናንተ አያስፈልጋችሁ። ስራችሁን ስሩ፣ ገንዘባችሁን ያዙ፣ አስራት በኩራታችሁን አውጡ፣ ቤተሰቦቻችሁን እርዱ፣ ራሳችሁ አካውንታችሁ ላይ ገንዘባችሁን አስቀምጡ። ኦስስ ብላችሁ አገራችሁ ግቡ። በአካል ተገናኝታችሁ ያ ሰው መልካም ይሁን መጥፎ ይሁን ጥቁር ይሁን ቀይ ይሁን ሳታቂ ገንዘብሽን እየላክሽ የማንንም ዱርዬ እየመገብሽ ቪዲዮሽን እለቅብሻለሁ እንደዚህ ያደርግብሻለሁ እያለ እያስፈራራሽ አንቺን ከዛን እሱ ስትቀልቢ ትኖሪያለሽ ማለት። ስለዚህ ይሄ ነገር እንዳይፈጠርባቸው እዚህ ያሉት አሁን የተሰደዱት እምቢም ብለዋል፣ እሺም እያሉ አይደለም። በኋላ ግን ወጥቶ ራሳቸውን ጭንቀትና ለሞት እየዳረጉ ነው። እናንተ ግን ቢያንስ አዲሶቹ ከተማራችሁ ይሄ ችግር እንዳለ አውቃችሁ ከመጣችሁ ብዬ ነው እኔ የምነግራችሁ ማለት ነው። ስለዚህ ምንም አይጠቅምም። ይሄ አቅሻለሁ በዚህ ነው በመንፈሳዊ ግሩፕ ላይ ሊሆን ይችላል፣
በሌሎች ነገር ሊሆን ከስንት ከ100% 1% ቢሳካ ነው ቢያንስ በግሩፖች የሚመጡ ጅንጀናዎች በቲክቶክ እና በሌሎች ኢንስትግራሞች እነዚህ። ስለዚህ አይበጃችሁም እህቶቼ። እናንተ የመጣችሁበትን አላማ አሳኩ፣ ስራችሁን ስሩ፣ ገንዘባችሁን ያዙ፣ ቤተሰብ በአግባቡ እርዱ። ከቤተሰብም ከሁሉም በላይ ደግሞ ራሳችሁን መጀመሪያ ለውጡ። ቤተሰብ ከ100% 10% እርዱ። አስራት በኩራት ለቤተ ክርስቲያናችሁ አውጡ። ስራችሁ ሰርታችሁ ተደብቃችሁ አገራችሁ ገብታችሁ የራሳችሁ ስራ ኖሯችሁ ከድህነት ወጥታችሁ ከዛም በኋላ ወንድ ልጅ አይተሽ በአካል መቼም በስልክ ከሚሆን ይልቅ በአካል ራሱ ያሁን ሰው አይታመንም እኮ ማለት ነው። ያሁን ሰው በጣም አጭበርባሪ ነው። ስለዚህ ቢሆንም ደግሞ ይሻላል። በአካል አይተሽ ሚሆንሽ ከሆነ ይሆናል፣ ማይሆን ከሆነ ደግሞ ይቀራል ማለት ነው። ስለዚህ እባካችሁን አዲስ አረብ ሀገር የምትመጡ ሴቶች እባካችሁን ራሳችሁን ከሞት ስር ሰውሩ ማለት ነው። አሁን ብዙዎቹ እንደዚህ ተጠምዶ እኔም በቀደም ለታ አንዷ ሳውዲ 11 ዓመት ኖር ያለች ሳውዲ 11 ዓመት ኖራ 7 ዓመት ሙሉ አንድ ወንድ እየቀለበች ማለት ነው። ባጃጅ ግዢ ይላታል፣ ስልክ ግዢ ይላታል፣ አንዴ አስታምሚኝል ስንት መከራዋን እያበላት ሰውነትሽን ቪዲዮ ለቃለሁ። በቃ ወንድሜ፣ እናቴ፣ ቤተሰብ ያው ምንም ቢሆን ይሄ እንደዚህ አይነት ወጣ ያሉ ቪዲዮዎች እንደዚህ አድርጉ፣ ራሳችሁን እርቃናችሁን ቅረጹ እያሉ የሚሏቸው ወንዶች እነሱ ስራ ስለሌላቸው የእናንተኑ የምትልኩላቸውን ገንዘብ ወስዶ ኢንተርኔት ሞልቶ ይሄ ነጮቹ ልቅ የሆነ የእነሱን ቪዲዮዎች እያዩ ነው። እናንተም እንደዛ ራቆታችሁን ሰውነታችሁን ቀርጻችሁ ላኩ እንደዚህ እያሉ እናንተን የሚሏቸው እነዚህ ባለጌ ወንዶች ናቸው። ለትዳርም ለፍቅርም ለምንም አይበጇችሁም ማለት ነው። ስለዚህ ራሳችሁን በራሳችሁ ከማጥፋት ተጠንቀቁ እህቶቼ። ከዛን 7 ዓመት ሙሉ ይኸው ቪዲዮዬን እንዳይለቅብኝ ብላ ፈርታ በቃ አሁን ምን አለች? መጨረሻ ላይ ራሴን አጠፋለሁ። ከዛስ ዱባይ ውስጥ አገር እዛ ሳውዲ ውሰጅኛለ። ሳውዲ ወሰደችው። እሱ ሌላ ሴት አገባ። እሷ ፊት ሆኖ እሷን እያንቋሸሽ እየሰደበ እንደፈለገ እየተጨማለቀባት እሷ ፊት ጋር ሆኖ ሴቶችን እየጀነጀነ ምን እያለ አገባሻለሁ ብሎ ጋና በራሷ ወጪ በራሷ ብር ይሄ ቪዲዮ እንዳይለቅ ብላ ከኢትዮጵያ አስወጥታ አንድ ደግሞ ዲፖርት ተደርጎ አገሩ ገብቶ ድጋሚ ተመልሰው አምጥታው እንደገና ደግሞ አንድ ሲታመም ታሳክሟለች። ከአንዲት ነገር ትንፍሽ በይና ከዛም በኋላ ይሄን ቪዲዮሽን እለቅብሻለሁ። እናቷን ቤተሰቦቿን ፈርታ ይኸው አሁን እኔ ራሴን አጠፋለሁ በቃ ብላ ወሰነች። አላገባችም፣ አልወለደችም። 11 ዓመት 7 ዓመት እሱ ስትቀልብ ከቤተሰቦቿ ጋር ምንም አይነት ንግግር የላትም፣ ምንም አይነት ግንኙነት የላትም። እና ቤተሰቦችን በዚህ አጋጣሚ ልጆቻችሁ ሲጠፉ ይሄን ያህል የቆየ ዓመት ሲጠፉ ፈልጓቸው ማለት ነው። ለምን እንደዚህ አይነት ችግር ውስጥ ወድቆ ሊሆን ይችላል። በአንድ ተልካሻ ወንድ ምክንያት እንደዚህ ወድሻለሁ ምናምን ብሎ ማንኛችንም ሁላችንም እንሳሳታለን። ማንም ጻድቅ የለም በዚህ ምድር ላይ። ስለዚህ ልጆቻችሁ በእንደዚህ አይነት መከራ ውስጥ ወድቆ እናንተ ፈርቶ ምንም ከምድር ከሰማይ በታች ምንም አዲስ ነገር የለም። ሆኖም ግን በባህላችን ያልተለመደ ነገር ስለሆነ እንደዚህ አይነት ወጣ ያሉ ድርጊቶች፣ ስለዚህ ልጆቻችሁ እየጠፉ ነው ያሉ። ልጆቻችሁ ሲጠፉ ሳይደውሉ ሲቀሩ 3 ዓመት 4 ዓመት ከዛ በላይ ሲሆኑ ቢያንስ ፈልጓችሁ ምንም አይነት ችግር ውስጥ ቢሆኑ ይቅርታ ማድረግ ያስፈልጋል። ህይወቷን ከምታጠፋ እቺ ልጅ ፈርታ ቤተሰቦቿ ፈርታ ህይወቴን አጠፋለሁ ብላ ህይወቷ ላይ ወሰነች። ማንም ሰው ያጠፋል፣ ማንም ሰው ይበድላል፣ ማንም ሰው በኃጢአት ይወድቃል። ሆኖም ግን ደግሞ እንኳን የሰው ልጅ እግዚአብሔር አምላክም ይቅር ባይ ነው። በአብዛኞቻችሁ ደግሞ እንደዚህ አይነት ቪዲዮ ተይዞብናል ብላችሁ ገና ለገና አንድ ኦሮ በላ ከመቀለብ እናንተ ከለቀቀም ይልቀቅ፣ ምንም ማድረግ አትችሉም። ሲሆን ተጠንቀቁ ከእንደዚህ አይነት ነገር። ሆኖም ግን ደግሞ ያው እያያችሁ ነው የብዙ ሰዎች ባለትዳሮች የሚሆኑ ሌሎች ፍቅረኛ ማቾችም ብዙ ቪዲዮዎች እየወጡ ነው እንደዚህ አይነት ቪዲዮዎች። ስለዚህ እናንተ እድሜ ልካችሁን እናንተን እያስፈራራ ይሄ ሰውዬ ትዳር ይዞ እየኖረ ነው። እቺ ልጅ አላገባችም፣ አልወለደችም፣ ቤተሰቦቿ ጋር ተቆራርጣለች።
እለቅብሻለሁ ብሎ እያስፈራራት። ስለዚህ እቺ ልጅ ባዶ ብቻዋን ቀርታለች ማለት ነው። አሁን ስትረስ ውስጥ ነው ያለችው ራሷን ለማጥፋት። ስለዚህ ቪዲዮ ይለቅባቸዋል እያሉ የሚያስፈራሯቸው ወንዶችም ካሉ እናንተ ከለቀቁም ይልቀቁ፣ እራሳችሁን ጠብቁ። አንዴ የጠፋ ነገር ጠፍቷል። ውሃ ከፈሰሰ አይታፈስም ካላስ። ስለዚህ ለሚመጣ ነገር ተማሩበት፣ ሌሎቻችሁ ተማሩ ከነሱ። እርቃናችሁን አትቅረጹ ቪዲዮ። ለማን እናታችን ፊት ልብሳችንን ማናወልቅ፣ ለማንም ለማናቁ ሀይ ስላለን ብቻ የራሳችንን ሰውነት አንስተን መላክ የለብንም። ስለዚህ እባካችሁን ተማሩ። ቢያንስ እንደዚህ አይነት ነገር ለማድረግ የተዘጋጃችሁ ሴቶች ተመለሱ ከዚህ ድርጊታችሁ። በገዛ እጃችሁ አንገታችሁ ላይ ሴፍ እየሳላችሁ ነው ማለት ነው። ስለዚህ ተመለሱ፣ እረፉ። ገና አንድ ወንድ ልጅ እያወራችሁ ስልኬ እንደዚህ ሆነ፣ ቤተሰቤ ታመመ፣ ታግቻለሁ ምናምን እያሉ እናንተን እያጭበረበሩ የእናንተን ገንዘብ ለመብላት እነሱ ዝግጁ ናቸው። ስለዚህ እናንተ ደግሞ አምልጡ። ስንት የተቸገረ ሰው አለ፣ ስንት የተራበ ሰው አለ። የገዛ ቤተሰቦቻችን ራሱ መቼ ተለወጡ፣ መቼ ለወጥ ናቸው። እንኳን ለማንም ጤነኛ ለሆነ ሰርቶ መብላት የሚችል ወንድ ገንዘባችንን አውጥተን የምንሰጠው። ስለዚህ ራሳችሁን ጠብቁ፣ ንቁ። እግዚአብሔርም ደግሞ ከእንደዚህ አይነት ፈተና እንዲጠብቃችሁ ጸሎት አድርጉ። የተያዘባችሁ ቪዲዮ እንደዚህ አይነት ተይዞባችሁ የተለያዩ ሴቶች ተደብቃችሁ ነው ያላችሁ። እናንተን የሚያስፈራሩ ወንዶች እነሱ በሕግ ሊጠየቁ ይገባል። አንዴ የሆነ ነገር ነው በቃ። እንኳን የሰው ልጅ ፈጣሪ ይቅር ይላል እኮ ለጠፋ ማንም ሰው ጥፋት ካጠፋ ንስሐ ከገባ እግዚአብሔር ራሱ ይቅር ባይ ነው። ከሚመጣ ነገር ላይ ተማሩ። እንደዚህ አይነት ቪዲዮዎች ደግሞ ቢለቀቅባችሁ እናንተ ራሳችሁን አታጥፉ። ሌሎቻችሁ ደግሞ እሱን አይታችሁ ከሱ ተማሩ። አንድ አይነት ድርጊት አታድርጉ። አንድ አይነት ስራ አትስሩ። ስለዚህ በጣም ነው የማመሰግናችሁ ውድ የቲክታክ ቤተሰቦች፣ አዲስ መጪዎች። እናንተ ቢያንስ ራሳችሁን አድኑ፣ ገንዘባችሁን ያዙ፣ ቤተሰቦቻችሁን እርዱ፣ ራሳችሁ ለውጣችሁ ወደ ሀገራችሁ በሰላም ግቡ። የፍቅር ጉዳይ አገር ራሱ ስንገባ ይደርሳል። አይተን አብረን ቁጭ ብልን በልተን ራሱ በአሁን ዘመን ሰው ምን አይነት ሰው እንደሆነ ማወቅ ራሱ አይቻልም። ስለዚህ እንኳን በርቀት። ስለዚህ ራሳችሁን ጠብቁ ፕሊዝ ፕሊዝ። ራሳችሁን በኋላ ስትሬስ ውስጥ ትገባላችሁ። ይሄ ቪዲዮ ቢወጣ ምን አደርጋለሁ ብላችሁ ጭንቀት ይይዛችኋል። ስለዚህ የተያዘባቸውም እንለቃለን ካሉ ልቀቁ በላቸው፣ ይልቀቁ። በቃ ምንም ማድረግ አይችልም። እነሱ ስትቀልቡ ከምትኖሩ አንድ ቪዲዮአችሁ ታይቶ ከአንድ ሳምንት በኋላ ትረሳላችሁ። ምንም ማድረግ አይቻልም። በቃ ከሆነ ማለት ነው። ግን ደግሞ ሌሎቻችሁ ደግሞ ከዚህ ነገር ተማሩ። እንደዚህ አድርጉ፣ እንደዚህ ሁኚ፣ እርቃንሽን አድርጌ፣ እንደዚህ ሻወር እየታጠብሽ ላኪ፣ እንደዚህ እያሉ እናንተ ጋር ላይ የሚበሳበሱ ወንዶችን እናንተ ብሎክ አድርጋችሁ ስራችሁ ሰርታችሁ በሰላም ወደ ሀገራችሁ ግቡ እላችኋለሁ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ መንገዳችንን ያከናውንልን። በሰላም ስራችንን ጨርሰን አገራችን እንድንገባ እሱ ይርዳን። ከእንደዚህ አይነት ተልካሻ ምንም የሚረባ ህይወት ለሌላቸው ከእንደዚህ አይነት አጥፍቶ ጠፊ የሚባሉ ናቸው እነዚህማ። ስለዚህ እግዚአብሔር አምላክ ለሁላችንም ልቦና ይስጠን። ግን ጠላታችን የገዛ ስልካችን ነው፣ ከየትም አልመጣም። መዳም በነፃ ዋይፋ ብሰጠን ስንት ትምህርት መማር የምንችል ስንት ራሳችንን መለወጥ የምንችልበት ጊዜ ላይ ነው ያለ ነው። አውቃችሁ አሁን እኛ ራሳችንን እያጠፋን እዚህ እንትን ማለት የለብንም። ስለዚህ እወዳችኋለሁ። ሰላም ሁኑ። እግዚአብሔር አምላክ ሁላችንን የሚጠብቀን ውዶቼ። ሰላም ሁኑልኝ ባይ። ጠንክሩ እባካችሁን፣ ራሳችሁን ጠብቁ። ቻው